ስናሳዝን እኛ የመዳም ቅመሞች ስናሳዝን ብሩኬ ምን ታሳዝናለህ እንዴ ብላ እንዴ ያኛ ብሩኬ የት ሄደ እንዴ ማለት ነው። ይሄ እኮ ብሩኬ ማለት ብሩኬም ሀይሚዬም ሌላ ሰው ሆኖ ነው መንታ። ያኛው ብሩኬ ይጠፋ ያኛው የሀይሚዬ ንጉስ፣ እንደዚህም ደግሞ ሀይሚዬ ማይ ስዊት የኛ አስተማሪ የኛ ቲቸር የኛ ነበልባል እና ውዶቼ ማሮቼ ፍቅሮቼ እንግዲህ ቪዲዮ እንዳላደራርብባችሁ ብዬ ነው። እንግዲህ ብሩኬ ሳሳዝን የኛ ካራቲስት ማለት ነውና የሀይሚዬ ንጉስ እንግዲህ እንደምታዩት ዘና ፈታ በሉ የመዳም ቅመሞች ስራ ነው ብለዋል። እንግዲህ ይኸው መጥተዋል። ኮፒ ካልሆነብኝ ያው ግማሽ ሰው ካያችሁ በኋላ አጠፋዋለሁ፣ ካልሆነ ያው ይኖራል። እና በቲክቶክ ገጹ ላይ እንግዲህ ዘና ፈታ አምሮበት ብሩኬ የሀይሚዬ ንጉስ ከች ብለዋል። ሀይሚትዬ ደግሞ ጠፍታብናለች በኢንስታግራም ዛሬም የስተርዴይም ላይክ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። ክበሩልኝ። ላይክ ማሻአላ ተባረካለ፣ አላህ ያስደስትልኝ። ባይዘው ያው ሰሞኑን ረብሻ ነው። ዛሬ ላይ ግን እንደ አላህ ፍቃድ እንግዲህ ወደ ሰላሙ የሚመጡ ይመስለኛል፣ እንደዚሁ ማለት ነው። ስለዚህ ትንሽ ሁላችንም ራሳችንን ማረጋጋት እንዳለብን ነው። ከምንም በላይ ሰላም ነው እና ውዶቼ እንግዲህ ብሩኬን እንዳያችሁት በቲክቶክ ገጽ ላይ ዘና ፈታ እያለ ሳሳዝን በሚል ሙዚቃ ሳሳዝን ስናሳዝን ይቀየር እና ውዶቼ እንግዲህ ያው ብዙ መጨነቅ የለባችሁም። በቃ ሪሊውንም ነግራችሁ አሁን ያው ነገሮቹ በሂደት የሚበርድ ነው። ሌላው ደግሞ ይሄኛውን ጊዜ ሁላችንም ኖ ፎርጌት ሪሊውን ሁሌ ማስታወስ እንዳለብን ነው። ለምን ሚዲያ የተጠቃሚ ናቸው፣ ይሰራሉ ከእንግዲህ በቃ እንደምታዩት እኮ ውዶቼ ማለት ነው። እኔ እንጃ ያኔ እኔ አሁን ሀይሚዬና ብሩኬ የፈለገ ነገር ቢሰሩ ሁሌም ከጎናቸው ነኝ። ሪሊውን ግን ዛሬ ላይ ቡታጅራ ላይ እንደምታዩት ፍቅረኛ መደባደብ መቀማማት ዚስ ሚስቴክ ትውልድን አያስተምርም። ሪሊውን ነው የምነግራችሁ። ግን ሚዲያ ላይ ሰው እንደዛ የሚያደርገው ያን ቪዲዮ ፈልገው አይደለም፣ ያን ነገር ለመስራት ፈልገው አይደለም። ገባችሁ? ብዙዎቹ ያው ቡታጅራ ዩቲዩበሮች ከሀገራቸው ለቀው ሸገር ሄደዋል። ሸገር ማለት ቤት ክራይ በጣም ውድ ነው፣ ኑሮ በጣም ውድ ነው። ገባችሁ? እነሱ ደግሞ ሪዘርቭ ወርክ የላቸውም። ሪዘርቭ ወርካቸው ምንድን ነው? ቁጭ ብሎ ዩቲዩብ ብቻ ነው። ሪዘርቭ ወርክ የለም፣ ትርፍ ስራ የለም፣ የሚሰሩት ስራ የለም። ገባችሁ? እንደውም አንዳንድ ያኔ በሂደት ሀይሚዬም ስማርት ናት፣ ብሩኬም ጀግና ነው። ስራ መፍጠር እንዳለባቸው ነው። ሞርዛን አንዳንድ እህቶች ስልክ ያላችሁ ምክሯቸው፣ ልጆች ናቸው። ለምን ዝም ብሎ ብር ማባከን መዝናናት ላይክ ሳይሆን ስራ ግዴታ ነው። ይሄ ዩቲዩብ ነገ ምን እንደሚፈጠር አይታወቅም። ሪሊውን ነው መነግራችሁ። ዩቲዩብ ማለት አንዳንዴ በሱ ብቻ እንትን ማለት እንዳይለብን ነው። እና ብዙ ምክር ያስፈልጋቸዋል። ለምን ልጆች ስለሆኑ ማለት ነው። ሀይሚዬ አይኖ ስማርት ናት። እና ይሄን ሁሉ ልላችሁ የቻልኩት ምንድን ነው ሀይሚዬ ብሩኬ እንደዚህ ሚዲያ ላይ ያልሆነ ነገር የሚያሳዩን እኛም ልባችን የተሰበረው ሰምታይምስ ያውኒ ዩቲዩቡ አልኳችሁ እኮ መልካም ነገር ሲሆን ቪውንም ብታዩት ላይኩም ቆንጆ ቢሆን ጨርሰው አያዩም። ይሄ ስጦታ ሲሰጣጡ ለኛ ፍቅር ሲያሳዩን ላይክ ገባችሁ። አንደኛ ነገር ደግሞ ቪዲዮ በደንቡ ፎከስ ተደርጎ በተለቀቀ ሰዓት ካልታየ የሚቆጥርላቸውም ትንሽ ነው ማለት ነው። ከበፊቱ ይቀንሳል። እነሱ ደግሞ ብዙ ነገሮች አሉባቸው፣ ቤት ኪራይ፣ ወጪ፣ ብዙ ነገሮች ውዶቼ። እና በእርግጥ ይሄኛውን ቪዲዮ በመስራት ያኔ በጣም ይከብዳል። ሪሊውን ነው። እና ይሄ እንደዚህ አይነት ነገሮች ባይደጋገም ኢትስ ግሬት። ግን ዩቲዩቡ ነው በቃ ዩቲዩቡ ጥንድ ሆናችሁ መምጣት አለባችሁ። ከዛን ደግሞ ባልና ሚስት እንደምታዩት እኮ ሚዲያው እንዳለ መቀማማት እና አብርሽን ይውታው። ይሄው እንደዚህ አይነት ላይፍ እኔ አላውቅም።
እና በጣም ከባድ ነው። ሪሊውን ነው። እኔ ያኔ ብቻ ሁላችንም አላልብ ይስጠን። ይከብዳል እና ሀይሚዬ ወደዛ እንዳይሄዱብን ሁላችንም ዱዓ እናደርጋለን። እንደዚህ አይነት ነገር ውስጥ እንዳይገቡ ከእንግዲህ ማለት ነው። ከተቻለ እንደዚህ አይነት ነገሮችም ከገቡ ደግሞ እራሳቸውን በመጠበቅ ሰው በመምረጥ ለምን ሌላ ቀን ፕራንክ ይሰራል። እኛ ግን ምንድነው ኤቭሪዴይ ሬዲ መሆን ያለብን። ይሄን ታይም መርሳት የለብንም። እኔ ዛሬ ላይ ከምር ነው በጣም ተረጋግቻለሁ። የእነሱን ሼር ሳይ እንደዚሁም ደግሞ ብሩክ አሁን እየዳነሰ በሙዚቃ ሲመጣ እየተረጋጋውን የመጣሁት ሞርዛ ማለት ነው። ሌላው ደግሞ አንድ የምንወዳት የምናከብራት እህታችን ጓደኞቼ ሁላችሁም ከታች የሚጽፉት ኮሜንት ምንድን ነው ብሩክና ሀይሚ ሰላም ፈጥረዋል። የፈጠሩበት ታይም በዚህ ታይም ነው ሰላም ፈጥረዋል። አሁን ግን ነገሩን ብሩክንም ስሙን ስላጠፋ ዳኒ ነገሮቹን ለማብረድ ነው። ላይክ በጣም ደግፋታለሁ። እሷን የኔም ሀሳብ የነበረው ነው እና ሀይሚዬና ብሩኬ ከምንም በላይ ከታረቁልን ችግር የለም። እና ይህን ነገር የሚለው ምንድን ነው ብዙ የመዳም ቅመሞች ያው መጨናነቅ እንዳሌለባችሁ ነው። አንዳንድ ደግሞ የሚያስቀኝ ኮሜንቶችን ልጥቀስ በዚህ አጋጣሚ። ባይዘወይኔ ከልጆች ጋር ስለሆነ ሰምታይምስ አም ፎርጌት እና ያስቀኛል ግን ሳነበው ብሩክ እኮ ተጣልቶ ነው መሰለኝ የአንገት ሀብሉን እኮ አላረገም ትላላችሁ። እና አድናቂ ነኝ ባይዘወይኔ እንደዚህ ፎከስ አድርጌ የአንገት ሀብል ሰዓት ላይ እንደዛ ላይ ምሪሊውን ሀይሚትዬን አያታለሁ። አብሶ ጫማዋ ልብሶቿ ኳሊቲ ኤንድ ኳንቲቲ ከብዛት ጥራት የሚለው ነገር እና ጽድትት ያለች ናት ሀይሚዬ ማለት ነው። እና እንደዚህ ግን የአንገት የእጅ ሀብል ምናምን አላይም ብዙ ጊዜ ማለት ነው። እና አንዳንድ እህቶችን የአንገት ሀብሉን ይሉኛል። የእኔ መልስ ደግሞ ያው ከዳኒ ጋር ለመደባደብ ሲመጣ እንዳይበጠስበት አውልቆ ነው የምለው። እና መልስ የሚያስቀኛል። የአንገት ሀብሉን እኮ አውልቋል ሀይሚዬ የገዛችለትን ስጦታ ላይክ እና እንዳይበጠስበት ወይ ረስቶ ነው። እና ይህን ያክል ፎከስ አድርገው ተጨናንቋል። ወላሂ ነው የምላችሁ እህቶቻችን ማለት ነው። አሁን ግን ሰላም ሁኑ፣ አትጨነቁ። የብሩክና ሀይሚዬ ወዳጆች እንደ ድሯችሁ ሁኑ። ሀይሚዬ 200,000 ትግባ። በጣም ደከመች፣ በጣም ሆነች። ሪሊውን አሁን እንደዚህ የምታደርገው ምንድነው ከብሩክ ጋር ሰላም ሆና ነው። ሪሊውን ታርቀዋል የሚባል ነገር እየሰማን ነው። ግን ምንድነው ሚዲያ ላይ ያለው ነገር ለሰው ብላ ነው ብዙ ጊዜ ሀይሚዬ ሪሊውን ነው። እና ሰብስክራይብ በፍጹም ማድረግ አለባችሁ። ሞርዛ ማለት ነው። ሰብስክራይቧን አታንሱባት፣ አትስደቧት። በጣም መስዋዕት ከፍላለች። ሼር አድርጉላት ውዶቼ። ሀይሚዬ ታሳዝናለች ወላሂ። እንደዚህ ሆነ ሰብስክራይብ እኮ በቃ ዳገት ሆነ። እጅ 7 ቁጥር ደግሞ አልቀየርም ብላለች። ቆይ ከምር ገብቼ ሰዎች 7 ቁጥር እጭላለሁ። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬ እንግዲህ ሀይሚዬ ቤት ሼር እያደረግን 200,000 ከገባች በኋላ ነገሮቹ ሰላም ይሆናል። ሰላም እንደተፈጠረ ይመስለኛል። ውስጥ የራሱ አትጨናነቁ። የሚመጣውን ደግሞ እናያለን። ይህን ይመስላል እንግዲህ በሀይሚትዬና በብሩክ በሀይሚዬ ንጉስ ያገኟችሁ ጓደኞች የምወዳችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በኮሜንታችሁ ዘና ፈጣ እያልኩ ነው እላችኋለሁ። እና አታስቡ፣ አትጨነቁ ማለት ነው። የእኛ ምኞት ሀይሚዬና ብሩኬ እንደ ድሯቸው ሰላም መጥቶ እኛ በሳቅ ማለት ነው። ሪሊውን እንዴት እንድናፈቀኝ ሀይሚዬ ማይ ስዊት ማለት እና ሰላም ይሆናል። ነገሮች ሁሉ ይስተካከላሉ። እንዳላ ፍቃድ ሁላችንም ዱዓ እናደርግላቸዋለሁ። አትጨናነቁ። ሁሌም ወዳቸዋለሁ፣ ሁሌም አከብራቸዋለሁ። አላህ ባላችሁበት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ